እንግዲህ ዛሬ የምናሳያችሁ በባትሪ የሚሰሩ ኢኮ ፍሎ ዴልታ 3.6 ኪሎዋት ነው። ይህ አስደናቂ የኃይል ቋት ማለት ለዘመናችን ልጆች ማጠራቀሚያ በሚለው እንይዘዋለን። ማጠራቀሚያ ከፀሐይ፣ ከኤሌክትሪክ፣ ከቤንዚን ኃይል የሚወስድ ጀግና የሆነ የኃይል ምንጭ ነው። በመቀጠል ደግሞ የምናየው ኢኮፍሎ ስማርት ዱዋል ፊውል ጀነሬተር ነው። ይህ ጀነሬተር በእውነት ፕሮፔን ማለት በአማርኛ ከባድ ነው፣ ጋዝ ነው የምንለው። ፈሳሹንም ጋዝ በተለምዶ ሲሊንደር ጋዝ ወይ ደግሞ ጊዮን ጋዝ እያልን የምንጠራው በዚህ ውስጥ የሚገኘው እዚህ ውስጥ ገብቶ ጀነሬት ሲያደርግልን፣ ሌላው ደግሞ በተለመደው የቤንዚን በዚህ ጋር የሚገባ በየትኛውም በኩል ኃይል ብትሰጡት የሚቀበል በቤንዚን እና በሲሊንደር ጋዝ የሚሰራ በጣም የሚገርም ባህሪው ሲሊንደር ፊል ካደረገን ውስጡ ከሞላን በኋላ ወይ ደግሞ በኤክስተርናል ሶርስ ካገናኘነው በኋላ 100 ዓመት ከቤታችን ዞር ብለን ከጨረቃ ላይ ሆነን በስልካችን ማለት ነው ጀነሬተር ወይ ተነስ ብለን ባይዘዌ ስማርት ማለት ከስልካችን ላይ ይሰራል። ስለዚህ ጀነሬተር ወይ ተነስ ብለን በተኑ ፕረስ ብናደርግ ተረክ ብሎ የሚነሳ ጀነሬተር ነው። ለ100 ዓመት ጋዙ ዝገት አይፈጥርም፣ ባህሪውን አይቀይርም። ቤንዚን ግፋ ቢል 2 ዓመት ነው የሚኖረው። ስለዚህ 2 ዓመት ከቤቶ መሄድ ካሰቡ ቤንዚሎን፣ 100 ዓመት ደግሞ ርቀው የሚሄዱ ከሆነ ለቫኬሽን ፕሮፔን ጋዞን ይጠቀማሉ። ይህ ጀነሬተር ሌላው ባህሪው በጣም ደስ የሚለው ስማርት ነው እንዳልኳችሁ፣ ውስጡ ባትሪ ስላለ ከዚህ ጋር መናበብ ይችላሉ። እንዴት ነህ ጓዴ ደህና ዋልክ ይባባላሉ። ምን ማለት ነው? ይህንን ውስጥ ቤታችን ውስጥ ያሉ እቃዎችን በሙሉ ጠምደንበት እየሰራን እያለን ድንገት ባትሪው 20% ቢደርስ ከዚህ ጋር አንድ ላይ ካጣመር ነው አውቶማቲካሊ ያለ ሰው ንክኪ ይህ ጀነሬተር ተነስቶ ራሱ ይሄኛውን የኃይል ምንጭ ቻርጅ ያደርገዋል። ልክ ይሄ የኃይል ምንጭ ደግሞ 100% ቻርጅ ሲያደርግ በቃኝ ይለዋል፣ ይነግረዋል፣ ያወራሉ። የራሳቸው ቋንቋ መግባቢያ አላቸው። በቃኝ ይለዋል። ስለዚህ ይሄ ጀነሬተር ራሱ ኦፍ ያደርጋል። ስለዚህ 1.8 ኪሎዋት የሆነው ይህ ጀነሬተር ለማንኛውም የቤት የቢሮ እንዲሁም ደግሞ ኮንሳምፕሽኖ በጣም ተመራጭነት ያለው የማይግል የማይሞቅ ብዙ የማይጮህ ከተለምዶ ጀነሬተሮች ከባህላውያኑ የሚለየው በሌትር የቤንዚን ኮንሳምፕሽኑ በጣም ትንሽ ነው። ሲሊንደር ጋዝ ጋር ግን ከሄድን በሽታ ነው የሚኖረው። ሲሊንደሩን አጠገቡ ብታስቀምጡ ራሱ ይነሳል። አጠገቡ አስቀምጣችሁ ዋይፋይ ዋየርለስ ይሰራል። ስለዚህኛው የኃይል ምንጭ በደንብ ማብራሪያ የሰጠንበት ቪዲዮ ከስር እንተውላችኋለን። ይሄን ሁሉ የምናደርገው ግን መንደርደሪያ ነው። ዋናው ዓላማችን ፀሐይ መስራት ትወዳለች የሚል ፕሮጀክት እያንቀሳቀስን ቢሮአችንን ጠቅላላ 100 ካሬ ላይ የሚገኘውን ሾሩማችንን አጠቃላይ በፀሐይ ግሪድ ኦፍ ግሪድ ወጥተን ከሶላር ኢነርጂ የምንወስድ መሆኑን ለመግለጽ ነው። ይህ ቪዲዮ እና ከዚህ በፊት የነበሩ የኃይል አማራጭን ያማከሉ ቪዲዮዎች በሙሉ በመጨረሻ ድምዳሜያቸው ቢሮአችን አጠቃላይ በፀሐይ ብቻ እየተንቀሳቀስን ስራ መስራት መጀመራችንን ለማሳወቅ፣ ይህም ጠቀሜታው እጅግ ብዙ ሲሆን የፀሐይ መስራት ትወዳለች ፕሮጀክትን ማስጀመሪያ እንደሆነ እንገልጻለን። ከዚህ በመቀጠል ቢሮአችንን ሶላር ስናደርግ ያለውን ቪዲዮ በተከታታይ እንደምናሳያችሁ ቃል እየገባን አድራሻችን መስቀል አደባባይ የሰማዕታት መታሰቢያ ሙዚየም ውስጥ ኖታ ቴክኖሎጂ ሲሆን መደወል ቢያምሮት 0908333333 ብለው ቢደውሉኝ አሊያም ደግሞ በሶሻል ሚዲያ ቻናሎቻችን በዌብሳይታችን ቢያገኙ ከስር ባስቀመጥነው ወዲያው መልስ የምንሰጥ መሆኑን እንገልጻለን። ይመቻችሁ። ሰላም ነው። ኖታ